እየጸጸታት ይገኛል። አሴር በሷ በጣም አዝኖባታል። ሊያያትም ሊያናግራትም እንኳን ፈቃደኛ አይደለም። ሀና የእዝራን ፍቅር መቀበሏ በጣም እየጸጸታትና አሁን ላይ እየጎዳት ይገኛል። ሀና እንግዲህ የእዝራን ፍቅር የተቀበለችው በሰላምዬ ግፊት እንጂ ሀና አምናበትና ወዳ ፈቅዳ የገባችበት ነገር አይደለም። ነገር ግን በተደጋጋሚ እዝራን ወድሸዋል፣ እሱም ይወድሻል እያለች ሰላምዬ እንዲቀራረቡ እያደረገቻቸው ነበረ ማለት ነው። አሴርም ከእዝራ ጋር የነበራቸውን ቆይታ ሁሉንም ነገር ስለተመለከተ አሁን ላይ አሴር በጣም ተጎድቷል። ሀናን አሁን ላይ ሊያያት እንኳን ፈቃደኛ አይደለም። ሀና አሁን ላይ ምናልባት ከእዝራ ጋር ያወራነውን ነገር ሰምቶ ሊሆን ይችላል ብላ ስላሰበች፣ ምናልባትም ደግሞ እዝራን እኔ አልፈልግህም ብለው አሴር ወደ እኔ ሊቀርበኝ ይችላል ብላ ስላሰበች እዝራን እንደማትፈልገው ልትነግረው ወስናለች። ሰላም ደግሞ በዚህ ከሀንዬ ጋር በጣም እየተጨቃጨቁና ብዙ ጊዜ እየተጣሉ ነው። ሀና አሁን ላይ እኔ ከአሴር የሚበልጥብኝ ነገር ምንም ነገር የለም፣ እዝራን እኮ ያወቅኩት ትላንትና ነው በማለት እኔ ከዚህ በኋላ ከአሴር ጋር ነው እንጂ መሆን የምፈልገው እዝራን አልፈልገውም፣ አሴርን የሚከፋው ከሆነ ምንም ነገር አላደርግም ስትል ሀና ለሰላም ነገረቻት። ሰላምን በቃ ይሄ ልጅ ነው እኮ እንደዚህ እንድትሆኝ ያደረገች፣ ጭንቅላትሽን መርዘውታል በማለት አሴርን አግኝታ አሴርን ማናገር እንዳለባት አስባለች። ሰላም አሴርን ብታገኘው ልክ እንደባለፈው ከሀና መራቅ አለብህ ብላ ልታስፈራራው ነው። ሀና ሰላምን በድጋሚ አሴርን አግኝተሽ ምንም አይነት ነገር እንድትናገሪው አልፈልግም፣ አሴር እንደ ትላንትናው ተጎድቶ አይቼው አላውቅም፣ አሴርን ከዚህ በኋላ ብትናገሪው ከኔ ጋር ነው የምንጣለው ብላ ሰላምን አስጠነቀቀቻት። አቶ ኖላዊ አሁን ላይ አሴር ቤት እየመጣ አይደለም። ስልክም ሲደወልለት ስልኩ አይሰራም። አሁን በጣም እያሳሰባቸው እና እያስጨነቃቸው ነው። ሀናንም በተደጋጋሚ እየጠየቋት ነበር። ቆይ ምን አድርገሽው ነው? ምን ብሎሽ ነው? አንቺን ላገኝሽ ብሎ ከሄደ በኋላ ነው እንደዚህ የሆነው። በድብቅ የገደልሽውን ሰው በሰው ፊት ልታድኘዋት ሞክሪ ብሎ የተናገረው ለምንድን ነው እያሉ ሀናን በተደጋጋሚ ጠይቋታል። ሀናም ደግሞ ምንም የምታውቀው ነገር እንደሌለና ከእሷ ጋርም እንዳልተገናኙ ትነግራቸዋለች። አሴር ከዚህ ሰፈር መሄድ ይኖርብኛል ብሎ ሰፈር ቀይሮ ወደ ሌላ ሰፈር ሲሄድ ተምቾን አገኘው። ከተምቾ ጋር ስለተገናኙ አሁን ላይ በጣም ደስ ብሏቸዋል። ተምቾና አሴር አሁን ላይ ተገናኝተው አብረው ነው ያሉት። ሁለቱም ወደ ድሮ ማንነታቸው ተመልሰዋል። ማጨስ እንደዚሁም ደግሞ ጎዳና ላይ ማደር ሆኗል ስራቸው። ሀና ወደ ትምህርት ቤት ከሄደች በኋላ እዝራ ሊያገኛት ይፈልጋል። ነገር ግን ሀና እዝራን በስነ ስርዓት ልታናግረውም ሆነ ልታየው ፈቃደኛ አልነበረችም። እዝራን በዚህ ድርጊቷ በጣም ግራ ተጋብቶ ቆይ ሀና ምን ሆንሻል? ለምንድን በስነ ስርዓት የማታናገርኝ? እያለ ጠየቃት። ሀናም ደግሞ በቃ ተወኝ፣ አጠገቤ አትድረስብኝ ብላ ጥለው ትሄዳለች። ወይዘሮ ሜላት አሁን ላይ ወይዘሮ ባዩሽን ስለመበቀል እያሰበች ነው። በዚህም አቶ ኖላዊ በቀል የእግዚአብሔር ነው፣ እንዴት እንደዚህ ታስቢያለሽ? በእሷ ምክንያት ያጣሽውን ሳይሆን ያገኘሽውን አስቢ፣ ሁሉንም ነገር ለፈጣሪ ተይው ብለው አቶ ኖላዊ ወይዘሮ ሜላት ለወይዘሮ ባዩሽ በቀልን ማሰብ እንደሌለባት እና ሁሉንም ነገር ለፈጣሪ መተው እንዳለባት ነገሯት። ወይዘሮ ሜላት ግን በጭራሽ ወይዘሮ ባዩሽን የላይ ያደረገችውን ነገር መቼም ልተወውና ልረሳው አልችልም። ከህግ ያላገኘሁትን ፍትህ እኔ ራሴ ለራሴ ፍትህ መስጠት አለብኝ አለች። በዚህም አቶ ኖላዊ እንዲያግዟት ቢጠይቃቸውም እነሱ ግን በጭራሽ በዚህ ነገር ልስማማ አልችልም፣ በጣም ብዙ ነገር ያደረገልኝን ፈጣሪንም ላስቀይመው አልፈልግም እና በጣም ይቅርታ አድርጊልኝ፣ በዚህ ጉዳይ ላግዝሽ አልችልም አሏት። ወይዘሮ ሜላትም በአቶ ኖላዊ መልስ ብትናደድም ነገር ግን ምንም አይነት አማራጭ ስለሌላት አመሰግናለሁ ብላ ከቤት ትወጣለች። ወይዘሮ ሜላት አሁን ላይ ወይዘሮ ባዩሽ ከእስር ቤት ከወጣች እንዴት አድርጋት መበቀል እንዳለባት እያሰበች ነው።
ወይዘሮ ባዩሽ ግን በጭራሽ ከእስር ቤት አትወጣም። ምክንያቱም አሁን ፖሊሶቹ በጣም ብዙ መረጃዎችን እያገኙና እንደዚሁም ደግሞ አቶ በቃሉ ለወይዘሮ ባዩሽ ሲከራከርላት የነበረው ያላቸው ግንኙነት ምንድን ነው የሚለውንም ነገር ለማጣራት እየሞከሩ ስለሆነ አሁን አቶ በቃሉን እየተከታተሏቸው ስለሆነ ብዙ መረጃዎችን እያገኙ ነው። አቶ በቃሉ ወይዘሮ ባዩሽን እየተጠቀመ እነ ወይዘሮ ሜላት ላይ በጣም ብዙ ጉዳቶችን ሲያደርስ ቆይቷል። ለወይዘሮ ባዩሽም ለምታደርጋቸው ለእያንዳንዱ ነገር ገንዘብ ሲከፍልላት የነበረው እሱ ነው። ምናልባት አሁን ላይም ልጃቸው እዝራ ሀናን እንዲቀርባት እያደረጉት እነሱም ሊሆኑ ይችላሉ። ሀና ለጊዜው የእዝራን ፍቅር ብትቀበለውም ጭራሽ ግን ሀና የእዝራ ፍቅረኛ ልትሆን አትችልም። ምክንያቱም የህይወቷ መመሰቃቀል ምክንያት የሆነው የእዝራ አባት ነው። አሁን ላይ ደግሞ ፖሊሶቹ እየሄዱበት ባሉት መንገድ ሁሉንም እውነት ሊያወጡትና ሁሉም የእጃቸውን የሚያገኙበት ጊዜ በጣም ቅርብ ነው። ስለዚህ ሀና ደግሞ ይሄንን ነገር ስታውቅ መቼም ቢሆን ከእዝራ ጋር አብራ ልትሆን አትችልም። እነ ሰላም እና እነ ምናሴ ምናልባት ወይዘሮ ባዩሽ ከእስር ቤት ብትወጣ እናታቸው ወይዘሮ ሜላት ትልቅ ችግር ውስጥ እንደምትገባ እና ወይዘሮ ባዩሽን ዝም እንደማትላት ስላወቁ ምን ማድረግ እንዳለባቸው ግራ ተጋብተዋል። ሰላም እና ምናሴን እርግብን ፖሊስ ጣቢያ ሄዳ ወይዘሮ ባዩሽ ላይ እንድመሰክርባት እየለመኗት ነው። እስከ ዛሬ አንቺ ዝም ባልሽ ጊዜ ቤታችን በጣም ብዙ ችግሮች ተፈጥረዋል። አንቺ የምታውቂውን ነገር ሁሉ በሰዓቱ ብትናገሪ ኖሮ ይህ ሁሉ ነገር አይፈጠርም ነበር። ስለዚህ አሁንም አንቺ ሄደሽ ወይዘሮ ባዩሽ ላይ የማትመሰክርባት ከሆነ ወይዘሮ ባዩሽ ከእስር ቤት ከወጣች እናታችን ደግሞ እሷን ዝም ስለማትላት ወይ ደግሞ ልትገላትም ስለምችል እናታችን ደግሞ እስር ቤት ትገባብናለች። ስለዚህ እባክሽን ፖሊስ ጣቢያ ሄደሽ ስለ ወይዘሮ ባዩሽ እና ስለ እርግብ የምታውቂውን ነገር ሁሉ ተናገሪ እያሉ ለመኗት። እርግብም ወይኔ ወይ አባቴ ድረሱልኝ እያለች እሷን ስለማታውቋት ነው ትገለኛለች አለች። ምናሴና ሰላምም እሷ እስር ቤት ከመሰከርሽባት መቼም ልትወጣ አትችልም። ብትወጣም እንኳን ደግሞ አንቺ ከኛ ጋር ነው ያለሽው፣ የትም አግኝታ ምንም ነገር ልታደርግሽ አትችልም። እባክሽን ሄደሽ መስከሪ እያሉ አስቸገሯት። ድንብላልም ፖሊስ ጣቢያ ሄዳ ወይዘሮ ባዩሽ ላይ እንድትመሰክር ተስማማች። በስተ መጨረሻ ወይዘሮ ባዩሽ ከእስር ቤት እንደማትወጣ እርግጠኛ ሲሆኑ ምናሴና ሰላምም እናታቸው ምንም አይነት ችግር ውስጥ እንደማትገባ ተረዱ። ወይዘሮ ባዩሽም ደግሞ እስከ ዛሬ ላደረገችው ለእያንዳንዱ ነገር ዋጋ መክፈል አለባት። ነገ ሄዳ ድንብላል ፖሊስ ጣቢያ ስለ ወይዘሮ ባዩሽ የምታውቀውን ነገር ሁሉ እንድትናገር ተስማሙ። ወይዘሮ ሜላትን ባለፈው ስላስቀየምኩሽ እና ስለተናገርኩሽ በጣም ይቅርታ አድርግልኝ። እኔ እኮ እንጀራ ቋጥረሽ ስትሄጂ ምናልባት እሷ ጋር ሄድሽ መስሎኝ ነው እንደዛ የተናገርኩሽ ብላ ይቅርታ ጠየቀቻት። ሰላም እና ምናሴም ነገሩ ስላልገባቸው ቆይ ምንድን ነው የምታወሪው ብለው ጠየቋት። ወይዘሮ ሜላትም አንድ ቀን እንጀራ ቋጥራ ይዛ ሄዳ ስትመለስ አግኝቻት ምናልባት ባዩሽ ጋር ሄዳ መስሎኝ ብዙ ተናግሬያት ነበረ እና ለዛም ነው ይቅርታ ምጠይቃት ብላ ይቅርታ ከጠየቀቻት በኋላ ድንብላልም ደግሞ ያን ጊዜ ማን ጋር ሄዳ እንደነበር ሁሉንም ነገር ነገረቻቸው። ወይዘሮ ሜላትም በሰዓቱ እኮ እሱን ጠፍቶ በጣም ብዙ ሰው ተጨንቆ ነበር እና ቆይ ለምንድን ነው ያልተናገርሽው አለቻት። ድንብላልም እንዳትናገሪ ብሎ ስላስጠነቀቀኝ ነው ለዛ ነው ያልነገርኳችሁ አለች።